የተነሳ ወኮነ ፍናዊሁ ለአዳም ብለን የምንለው ማለት ነው። መብእሰው ጎጻጉጸ ኃጢአት ከሰራ በኋላ አዳም ብዙ ነገር ውጣ ውረድ ነው የሆነበትና ይሄ ምን ስናስብ እነዚህ ሁለቱን ነገሮች አንረሳም። የኖህን መርከብና እግዚአብሔር ዓለምን ላለማጥፋት ቃል የገባባትን ቀሰደማን። በአጠቃላይ ግን በጣም ማየት ካለብን ቤተክርስቲያን በዚህ ምድር ያለችው ቤተክርስቲያን የተፈተነችበትን ፈተና በደንብ ማየት ያስፈልጋል። ያን ጊዜ ከሰማይ በሰባት ነው አይደለ? ከምድር ደግሞ በሰባት መሽረብ፣ ከሰማይ በሰባት ነው እንግዲህ ከምድር ደግሞ በታች እና የታችኛው የሚያገላብጥ ነው ብለዋል ሊቃውንት ሲተረጉሙ፣ የላይኛው ደግሞ የሚያቃጥል። ይህ ሁሉ አንድ ሆኖ ነው ዓለምን ያነፈረው። እንግዲህ የንፍር ውሃ አብርሃም እንደሚታወቀው ርዕሰ አበው ነው የሚባል ከሶስቱ ፓትርያርክ ተብለው ከሚጠሩት አባቶች አንዱ ነው። ስሮ ሃይማኖት ወይም ስሮ ማይምናን ይባላል። ቅድም ከወገን ከሀገር ተለይቶ እግዚአብሔርን አምኖ መውጣቱ እሱ ራሱ በጣም የሚደንቅ ነው። አሁን ዛሬ አዲስ ኪዳን ብሉይ ኪዳን እንደዚህ በተለይ አዲስ ኪዳን ተተርጎሞልን እንኳን ምናን የሚባለው የወጥ በመነን ያሉት ሰዎች እንኳን ተመልሰው እየገቡ ነው ያሉት። እንደምታውቁታል የአንዳንድ ሰዎች ጥያቄ በጣም ለፍጥረት የሚጠቅሙ ነው። ለምሳሌ የኒቆዲሞስን በአዲስ ኪዳን ብናነሳ ስለ ጥምቀት ያን ያህል አይገለጥልንም ነበር። እሱ ቢያነሳ ግን ያ ጥያቄ ሆነ ተረዳ ነው ማለት ነው። የነ ቶማስንም በተመሳሳይ ባለፈው በሚታይ ነገር ስላልነበረ እንደው ምስሎችን ለማሳየት ነው ወደኋላ የመለስኩት። እንግዲህ ቤተክርስቲያን ብለን የምንጠራው እነዚህ ያሉበት ነው። ይሄ የሌለበት ቤተክርስቲያን ሊባል አይችልም። ክርስቶስ አለ የማህበሩ የቤተክርስቲያኗ ራስ። ከዛ ቅዱሳን መላእክት አሉ፣ ቅዱሳን አሉ፣ በገነት ያሉ ቅዱሳን አሉ፣ በንስሐ ሕይወት የሚመላለሱ በዚህ ምድር ያሉት ምዕመናን አሉ። እንደገና ደግሞ ስውራን የሚባሉት እነሱ አሉ። እነዚህ ሆነው በአንድነት መስዋዕት የሚሰዋበት ባህሪያዊ ሊቀ ካህናት ኢየሱስ ክርስቶስ ያለበት የክህነት አገልግሎት የሚፈጸምበት ያ ነው ቤተክርስቲያን የሚባለውና የእሷን ታሪክ ነው እንግዲህ ያየነው ባለፈውና እንግዲህ ብዙ እንትኖችን ወደኋላ አልመልሳችሁም። ብቻ ባለፈው በዓለመ መላእክት የነበረው የመጀመሪያው ፈተና ይሄ ነበረ። ያው በምስሉ እንደምታዩት መላእክት ከሳጥናኤል ጋር ጦርነት እንዳደረጉ የሚያሳይ ምስል ነው። እዚህ ላይ ድል አድርገውት የመጨረሻ እንዳሸነፉት የመጨረሻ ጊዜ የተሸነፈበት ቅዱሳን መላእክት ደግሞ ለመጨረሻ ጊዜ ያሸነፉበት ገድላቸው እንደነበረ ባለፈው ለማየት ሞክረናል። ይሄ ደግሞ በዘመነ አበው በሰዎች ታሪክ አሁን ቅድም በመላእክት ታሪክ ያለውን የቤተክርስቲያን ታሪክ በስዕል ያሳየዋችሁ፣ በሰዎች ታሪክ ደግሞ ይሄን የሚመስል ክብር ነበረው። መጀመሪያ ሰው ዘመደ መልአክ ነበረ ብለናል። እንደገና ደግሞ ከሰማይ በታች ከምድር በላይ ያለውን ሁሉ መግዛት የሚችል ልዑል የሆነ ፍጡር እንደነበረ፣ ከዚህ ተነስቶ ግን በኋላ በኃጢአት ምክንያት ደግሞ ወደዚህ እንደደረሰ ይሄ የቤተክርስቲያኗ ታሪክ ነው። መውደቁም መነሳቱም ይሄ የቤተክርስቲያኗ ታሪክ ነውና የመጨረሻ በጣም ኃጢአት ከመስራቱ የተነሳ ወኮነ ፍናዊሁ ለአዳም ብለን የምንለው ማለት ነው። መብእሰው ጎጻጉጸ ኃጢአት ከሰራ በኋላ አዳም ብዙ ነገር ውጣ ውረድ ነው የሆነበትና ይሄ የምታዩት እንግዲህ ፍትወቱ አለ፣ ከራሱ ባህሪ የሚመነጨው ጠባይ አለ፣ ፈተና አለ፣ ከሌሎችም የሚመጣ ፈተና አለ። ብቻ ውስብስብ ያለ መከራ ውስጥ ገብቶ እንዲህ ጎብጦ መሄድ እስኪሆን ድረስ ደርሶ ነበር ማለት ነው አዳም። ይሄ የቤተክርስቲያኗ ታሪክ ነው፣ የወደቀችበት የተነሳችበት። እንግዲህ እስከ ኖህ ድረስ ባለፈው ለማየት ሞክረናል። እስከ ኖህ ድረስ ነው የቆምነው ታስታውሱ ከሆነ። ከዚያ በኋላ ከኖህ በኋላ ደግሞ ፍጥረት እንደ አዲስ ነው የተፈጠረው። እቺ መርከቧ ናት እንደምታዩት በምስሉ። አራዊቱ፣ እንስሳቱ ራሱ አባታችን ኖህን ጨምሮ በመርከብ እንዴት እንደተረፉ ጥቆማ ለመስጠት ያህል ነው። የሚሰጥሙት ደግሞ የተፈረደባቸው ደግሞ እነዚህ ናቸው። በዚች መርከብ ውስጥ በጣም እልፍ ነፍሳት አሉ ለዘር ለመትረፍ የተፈለጉትና የኖህ ታሪክ ላይ ነው የቆምነው። እንግዲህ እነዚህን እናያለን ማለት ነው። ከዛ ልደት ኖህን ስንመለከት ልደቱ ራሱ የቤተክርስቲያን ታሪክ ነው። ልደቱ መልካም ሰው የነበረ ሰው ነው። ልደቱን ስንመለከት የትዳር ሁኔታውን ስንመለከት
በሕግ በአምልኮ እንዴት ጸንቶ እንደነበረ በጣም እንደውም ስሙ ከመጀመሪያው ራሱ ኖህ ማለት ተረፍ እረፍት እግዚአብሔር ከመከራ የሚያሳርፈው እንደሆነ አባቱ አውቆ የተናገረለት ነው። ስለዚህ ከስሙ ጀምሮ ልደቱን ስንመለከት ኖህን፣ ትዳሩን ስንመለከት፣ ልጆቹን ስንመለከት፣ እያንዳንዱ ተጋድሎውና ጽድቁን ስንመለከት እነዚህ በሙሉ ስንመለከት የቤተክርስቲያኗ ታሪክ ነው። የቤተክርስቲያኗ ማለት ነውና ቤተክርስቲያን በብሉይ ኪዳን ምን መስላ ትኖር ነበር? ባለፈው እንደነገርኳችሁ ኢተርአያኒ እስመ ጸላም አነ ፊቴን አትዩን ጠቁሯል፣ በኃጢአት ተጎሳቁሏል እያለች የምትናገርበት ጊዜ ልክ አዳም ቅድም እንዳየነው በኃጢአት ከወደቀ በኋላ ያለው ህይወቷ ነው። ያ የቤተክርስቲያን ተብሎ መራት ለመራዊሃ እያልን የመራትን ለቤተክርስቲያን መራዊን ለክርስቶስ እየሰጠን እንደምንተረቁም በመኃልየ መኃልይ ትርጓሜውን እንግዲህ የምታዩት ነው። እና ኖህ ሲነሳ የማይረሳው የዳነበት ታቦት ነው። ግበር ታቦተ በዘትድህን የምትድንባትን ታቦትን ስራ ተብሎ ተነግሮታል። እንግዲህ ታሪኩ በጣም ረጅም ስለሆነ ዘፍጥረትን በደንብ ማየት ነው። ታቦት የማን ምሳሌ ናት? በአዲስ ኪዳን ለሚፈጸመው ምስጢር አስቀድማ የተነገረች ምልክት ናት። ታቦት ማለት እቺ መርከቧ ማለት ነው። የሰጠሙት የማን ምሳሌ፣ በመርከቧ የዳኑት የማን ምሳሌ እንደሆነ ዘወትር በትርጓሜ የምናየው ነገር ነውና ይህ ሁሉ የቤተክርስቲያኗ ታሪክ አስቀድሞ እንዴት እንደወደቀች እንዴት እንደምትነሳ አስቀድሞ ስናይባት የቆየ ነው ማለት ነው። እንደገና ፍጥረታቱን የሰበሰበበት ከሚበላው 77 ከማይበሉት 2 ሴትና ወንድ እያደረገ የሚበሉትን ለምንድነው ያበዛቸው ሲባል እንደውም የሚበሉት የበዙት ስለሚበሉና ለመስዋዕት ስለሚሆኑ ነው። የማይበላው ግን አይበላም ለዘር ብቻ ነው እንጂ እንትን የሚሉት እንዲሸጋገሩ የተፈለገውና ከሚበላው 77 ከማይበላው 2 አድርግ ተብሎ ታዞ ነበር ነው። እንዲህ አድርጎ ፍጥረትን አስቀጥሏል። ፍጥረትን ብቻ ሳይሆን ጽድቅን ወደ ቀጣዩ ትውልድ ወደ ቀጣዩ ዓለም አሸጋግሯል ማለት ነው ኖህ። ይሄ የቤተክርስቲያኑ አንድ ታሪክ ነው ማለት ነው። እና ኖህ መርከቧን በሚሰራበት ጊዜ ደግሞ የነበረውን ተጋድሎውን እሱን ደግሞ ማየት ያስፈልጋል። እግዚአብሔር አይህን አመጣለሁ ብሎ ለኖህ ሲነግረው ሰዎች መጥተው በደቂቀ ቃየል ማለት ነው መጥተው ምን እየሰራ ነው? እግዚአብሔር መዓት አመጣለሁ ብሎ መርከብ እየሰራው ነው። እንደዛ ብሎ ሲነግራቸው ዘብተውበት ስቀውበት ነው የሄዱት። አንተ ብቻህን ስለሆንክ እኛ በ20 ዘመን እንሰራለን ሁሉ ብለው ተዘባብተው በሱ ብቻ ሳይሆን በእግዚአብሔር ሁሉ ዘብተው የሄዱበት እና በዚህ ህይወት ቤተክርስቲያን እንዴት እንዳለፈች በደንብ ስናይ በጣም የሚደንቅ ነው። በጣም የሚደንቅ ነው። እና ይህ ሁሉ የቤተክርስቲያኗ ታሪክ ነው። 150 ቀን በአንዲት መርከብ ከአራዊቱ ከእንስሳቱ ከዚህ ጋር አብሮ መኖሩ ዓለምን ሳያዩ በጨለማ ውስጥ መኖር ራሱ በጣም የሚደንቅ እንትን ነው እና በኖህ ቦታ ሆናችሁ ስታዩት ከ150 ቀን በኋላ ውሃው ሲጎል ዓለም ድምጥማጧ ጠፍቷል። ኖህ ሲወጣ ምን አይነት ስሜት እንደሚሰማው አስቡት። ሲወጣ ያሲር መሰመስ የነበረው ፍጥረት በሙሉ ጸጥ ብሏል፣ የለም እና ኖህ እንደውም ከዚያ በኋላ ላለመውለድ ወስኖ ነበር እና ብዙ ወተባዙ ብሎ እግዚአብሔር እንደገና ሲያዛቸው ጌታ ለኔ መብዛት መባዛት ምን ያደርግልኛል? የኔ ልጆች መበደላቸው አይቀርም፣ አንተም ተበቀለ ደግሞ ፈርደ ማጥፋት አይቀርም፣ ምን ይሰራል ብሎ ኖህ እንደዚህ ተስፋ የቆረጠ የሚመስል አነጋገር ተናግሮ ነበር እና ሁኔታው ድርጊቱ የፈጠረው ነገር በጣም የሚደንቅ ነው። የሆነ ሆኖ እነዚህ ሁሉ የቤተክርስቲያኗ በኖህ በኩል የቤተክርስቲያኗ ታሪክ ናቸው ማለት ነው። ከዛ ከመርከብ በኋላ መስዋዕት ተሰውቷል። እግዚአብሔር ስላዳነው ስለታደገው ከዚያ ክፉ ነገር ስለሰወረው መስዋዕት ተሰውቷል። እንደገና ብዙ ወተባዝሁ ብሎ እንደገና ልክ ለአዳም የሰጠውን መመሪያ እግዚአብሔር ሰጥቶታል። እንደገና ደግሞ ማንረሳት ቀስተ ደመናል። ኖህ እንግዲህ በኋላ አልወልድም ሲል እኔ አላጠፋቸውም አለው። እግዚአብሔር ደግሞ አላጠፋቸውም ብሎ ግን እንደማያጠፋቸው ቃል የገባለት ምንድነው? እሰይም ቀስተ በውስተ ደመና ከመያማስና ለዓለም በማየ አይ ዳግመ ሁለተኛ ዓለምን በማየ አይ በጥፋት እንኳን እንዳላጠፋት እነሆ ኪዳኔን በቀስተ ደመና አድርጌ አሳያለሁ ብሎታልና ይሄ ቃል ኪዳኑ ሁሉ ቃል ኪዳን በነገራችን ላይ አንዱ የቤተክርስቲያኗ ታሪክ ነው። ወደ 7
ቃል ኪዳኖች አሉ እንግዲህ በተርጓሚ በውዳሴ ማርያም እንዳያችሁት ማለት ነው። ከነዚህ ውስጥ አንዱ ኪዳነ ኖህ ነው። ኪዳነ ኖህ ማለት ነው። ከዚያ ወይን ጠጥቶ መስከሩ፣ ሰክሮ እንደዚያ መራቆቱ ያ ሁሉ በኋላ ለሚሆነው ለአዲስ ኪዳን ምን አይነት ትርጉም እንደነበረው በትርጓሜ ዘወትር የምትሰሙት ነው። ጌታችን ኢየሱስ ክርስቶስ በፍቅረ አዳም ሰክሮ ተራቁቶ እንደተሰቀለ በአዲስ ኪዳን ያ ምስጢር እንደተከናወነበት የዛ ምሳሌ እንደነበረ የኖህ መስከር በዚያ እንትን ተብሏል። እንደገና ደግሞ የሰከረው ነው። በዚያ መካከል ደግሞ የአባታቸውን እርቃን አይቶ የሳቀው ልጁ አለ። ደግሞ የአባታቸውን እርቃን ላለማሳየት ደግሞ በሚያስመርቅ ሁኔታ የተገለጡ ሰዎች አሉ። ስለዚህ እርግማንን፣ ቡራኬን ይህን ሁሉ በደንብ በዚሁ የምናይበት እና የሚጠና እንትን ነው ማለት ነው። ርስት ማካፈል ደግሞ አለ። ከዚያ በኋላ ቅድም እንዳልኳችሁ ያ ዓለምን ሞልቶ የነበረ ፍጥረት ድምጥማጡ ጠፍቷል። አሁን ምንም ፍጥረት የለም ከኖህ ከስምንቱ ቤተሰቦች በስተቀር ማለት ነው። ስለዚህ ኖህ እንደ ሽማግሌ እንደ ዳኛ እንደ ባለርስት ሆኖ ዓለምን አከፋፍሏል። ቀኙን ለማን ያልነው? ለያፌት አይደለ? ግራግራውን ለካም መሃሉን ለሴም አድርጎ አካፍሏል። ይህ ሁሉ በአዲስ ኪዳን በተለይ ርስታንቲ ከሚለው ላይ ውዳሴ ማርያም ነው። ቅዳሴ ማርያም ላይ ታስታውሳላችሁ። የሴም ርስቱ እመቤታችን እንደነበረች ኢየሩሳሌም ማለት ሀገረ ሰላም ነው እያለ የሚላት ማለት ነው። እና የአዲስ ኪዳን ሚስጥራት እንዴት እንደተከናወኑ አስቀድሞ በዚያ የምናይበት ነው። ሌላኛው ደግሞ ምንድነው? በኖህ ታሪክ ውስጥ አስተርእዮተ እግዚአብሔርን ነው የምንመለከተው። የእግዚአብሔር መገለጥ እግዚአብሔር ለመታመን ለማዳን ተገልጧል። እግዚአብሔር ለመታመንም ለማዳንም በምን መንገድ ተገልጧል ካላችሁ፣ አንደኛ በቃል ደረጃ ኖህን ገበር ታቦተ በዘተ ድህን እያለ አነጋግሮታል። ቅድም ስንል እንደነበረው እሰይም ቀስተ እያለ ያነጋገረው በዚያ ደረጃ ተገልጧል እግዚአብሔር ማለት ነው። ሁለተኛ ደግሞ በፍርድ ነው። ያን ሁሉ ዓለም በኃጢአት ሲጥለቀለቅ ዓለምን የሚዳኝ አካል የለም ለሚሉት ሰዎች ያንን ዓለም በማየ አህያ ጠፋው ፈርዶ እግዚአብሔር ፈርዶ እንዳጠፋው እግዚአብሔር ያለ አካል ቅውም አካል እንደሆነ ማሳየት የምንችልበት ነውና በፍርድ ተገልጦበታል ማለት ነው። እንደገና ደግሞ ቅድም እንዳልኳችሁ ታቦቷ እቺ ቀስተ ደመናዋ የማን ምሳሌ ናት የሚለውንም እንደምታውቁት የሰው ልጅ በመጨረሻ እንዴት እንደሚድን በተለይ መርከቧ ላይ ታስታውሱ ከሆነ የመስቀል የጥምቀት የምን እያለ ምሳሌ ሰጥተናል ከመርከቧ ጋር ተያይዞ ያለውን እና በዚህ እግዚአብሔር የገለጠላቸው ነገ እንዴት እንደሚድኑ በመርከቧ አማካኝነት እግዚአብሔር እየነገራቸው ነበርና መዳን የሚባለው ተስፋ ሁሉ ነበረበት ማለት ነው። እንደገና ደግሞ በአብርሃም ዘመን እንግዲህ በዘመን አበው ያለውን ነው እያየን ያለነውና በአብርሃም ደግሞ አብርሃም እንደሚታወቀው ርዕሰ አበው ነው የሚባል ከሶስቱ ፓትርያርክ ተብለው ከሚጠሩት አባቶች አንዱ ነው። ስሮ ሃይማኖት ወይም ስሮ ማይምናን ይባላል። ቅድም እንዳያችሁት አዳም ኃጢአት ከሰራ በኋላ ዕውቀቱ እየጠፋ ልጆቹ ከዚያ በኋላ እግዚአብሔርን እስካለማወቅ በፍጥረታት እስከማምለክ ደርሰው እግዚአብሔርን እስከመዘንጋት ደርሰው ስለነበረ አብርሃም እግዚአብሔርን ተመራምሮ ስላገኘ ስሮ ሃይማኖት ተብሏል ማለት ነው። ርዕሰ አበው ተብሏል። የአባቱ የታራ ጣዖት አባቱ ታራ እንዴት ይሸጥ እንደነበረ በኦሪት ዘፍጥረት እንትን ብለናልና አብርሃም ሄድ ሽጥ ተብሎ የነበረውን ታሪክ ለእናንተ መተረክ ስለማይጠበቅብኝ ማለት ነው። ከዚያ አብርሃም ጣዖቱን ሰብሮ እንዴት እግዚአብሔርን እንደተመራመረ እሱ ራሱ አንዱ የቤተክርስቲያኗ ታሪክ ሆኖ እናገኘዋለን ማለት ነው። እና የተመራመረው በስነ ፍጥረት ነው። በስነ ፍጥረት ምክንያቱም ያን ጊዜ ሁሉም ተካክሎ በኃጢአት አእምሮውን አጥቶ ነበርና እውነተኛውን ነገር ማወቅ አቅቶት ነበር። ስለዚህ እግዚአብሔርን ተመራምሮ አገኝቷል። ከወገን ከሀገር ተለይቶ እግዚአብሔርን አምኖ መውጣቱ እሱ ራሱ በጣም የሚደንቅ ነው። አሁን ዛሬ አዲስ ኪዳን ብሉይ ኪዳን እንደዚህ በተለይ አዲስ ኪዳን ተተርጎሞልን እንኳን ምናን የሚባለው የወጡ በመነን ያሉት ሰዎች እንኳን ተመልሰው እየገቡ ነው ያሉት እንደምታዩት። ስለዚህ አብርሃም በዚያ ዘመን ብሉይ ሐዲስ የሚባል ታሪክ በሌለበት ጊዜ ከካራን ውጣ ተብሎ እግዚአብሔርን ያለውን እንደውም እኮ በትንሽ ጊዜ የተዋወቀው እግዚአብሔር ነው።
እንደው እንደኛ ሰነፍ ሕሊና ቢኖረው አሁን አብርሃም እንዲህ ወስዶ እንደው የሆነ ቢቀላቀለኝስ እርግጠኛ ላይሆን የሚችልበት እንትን ይፈጠር ነበር። አብርሃም በጣም ድንቅ ሰው ስለነበረ ነው እንጂ የሆነ ሆኖ ግን ከሀገር ተለይቶ እግዚአብሔርን አምኖ መውጣቱ እሱ ራሱ የቤተክርስቲያኑ አንድ ታሪክ ሆኖ ነው በአብርሃም በኩል ሊነገር የሚችለው። እርሱን ዘመድ አድርጋ በወጣችው በሚስቱ ሳራ ምክንያት መፈተኑ ራሱ እሷ እንደ ቤተክርስቲያን ነው እንትን ነው። እህቴ እንደሆንሽ ተናገር እንጂ ሚስቱ ነኝ እንዳትይ እስከ መባባል የደረሱት ታሪክ ማለት ነው። በእርሷ ፈቃድ ከባሪያው ልጅ መውለዱ ዘር ለመተካት የነበራቸው ጥረትና የሳራንም ደግነት ስንመለከት በጣም የሚደንቅ ነው። በቃ ከኔ ልጅ አላገኘም ከባሪያው ውለድ ፈቅጃለሁ፣ እስከዚህ ድረስ የተግባቡበት ማለት ነው። ቃል ኪዳኑ ከዚያ በኋላ እንግዲህ በቅድም እንዳልኳችሁ ወደ ሰባት የሚደርሱ በቅዳሴ ማርያም ነው። ቅዳሴ ማርያም ላይ ተርጓሜ ሰባቱ ቃል ኪዳናት የሚባሉት እነ ኪዳነ መልከ ጼዴቅ፣ ኪዳነ አብርሃም፣ ኪዳነ ኖህ ያልናቸው፣ ኪዳነ አዳም ያልናቸው ማለት ነው። በዘርህ የተባረኩ ሁሉም አሕዛብ በምድር በዘርህ የምድር አሕዛብ ሁሉ ይባረካሉ ተብሎ የተነገረው ቃል ኪዳን የተገባለት ያ የቤተ ክርስቲያኗ ታሪክ ነው። ያ ዘር ማን ነው? በመጀመሪያ ደረጃ ከባሪያይቱ የተወለደው እስማኤል ሳይሆን ለጊዜው ማን ነው ማለት ነው? ይስሐቅ ነው። በኋላ ግን ክርስቶስ ነው ማለት ነው። እና በሱ በኩል ዓለም እንዴት እንደተባረከና እንደዳነ አስቀድሞ ትንቢት የተነገረበት ነው። ከዛ ግዝረትን ደግሞ ስንመለከት ሰው ሕዝበ እግዚአብሔር የሚባልበት ምልክቱ ግዝረት ነው የነበረው። ልክ ዛሬ በጥምቀት ሰዎች ከሥላሴ ልጅነት አግኝተው እግዚአብሔርን አባቴ ብለው የሚጠሩበት ስልጣን እንደሚያገኙበት ያን ጊዜም ደግሞ በግዝረት ነበር ሕዝበ እግዚአብሔር መባልን የሚያገኙት። ሕዝበ እግዚአብሔር የሚባለውን ስልጣን የሚያገኙበት ማለት ነው። ሚሳቅ ይሰመይ ለከ ዘር እየተባለ ቃል የተነገረለት እንደውም ወይትባረኩ ኩሎሙ አሕዛብ አብርሃምን ያከበረ እግዚአብሔር ያከብረ እያሉ አሕዛብ ሁሉ ይመራረቃሉ ባንተ ስም እየተባለ የተነገረበት ይሄ የአብርሃም መልካም ታሪክ ነው ማለት ነው። ሱእሊተ ይስሐቅ ወልደከ ይስሐቅ ልጅህን ለኔ ሰዋልኝ ተብሎ አብርሃም የተፈተነበት። በእርግጥ እግዚአብሔር ሊፈትነው ሳይሆን ሰይጣን ነው የፈተነው። እግዚአብሔር ደግሞ የአብርሃም ደግነት ለመግለጥ ይሄን አድርጓልና የአብርሃም ለመሰዋት የነበረው ጥባት፣ የልጁ ለመሰዋት የነበረው ጥባት ይህ በጣም የሚደንቅ ቤተክርስቲያኗን የሚገልጥ ትስስር ነው። በትክክል አብርሃም የእግዚአብሔር አብ ወረድ ተወለድ ተሰቀል ሙት ያለ የእግዚአብሔር አብ፣ ይስሐቅ ደግሞ መሰቀልን መከራ መቀበልን መሞትን በፈቃዱ የተቀበለ የጌታችን የኢየሱስ ክርስቶስ ምሳሌ እንደሆነ እንመለከታለን። ይሄ በአብርሃም ዘመን የነበረው የቤተክርስቲያኗን ታሪክ የሚመለከት ነው። የመጨረሻው አስተርእዮተ እግዚአብሔር በስላሴ ሆኑ እግዚአብሔር በሶስትነት ለአብርሃም እንደተገለጠ እናውቃለን። በዕፀ መምሬ አጠገብ ተቀምጦ ሳለ እግዚአብሔር በሶስትነቱ ለአብርሃም እንደተገለጠ ይሄን እናያለንና በእያንዳንዱ የአባቶች ታሪክ ግን እግዚአብሔር እንዴት እንደተገለጠ ልብ ማለት ያስፈልገናል። አሁን ይህን የምላችሁ በነገራችን ላይ አስተርእዮተ እግዚአብሔር በየቦታው እላለሁ። እንደዚህ የምለው ነገረ መለኮትን ለማጥናት አንዱ የነገረ መለኮት ምሁራን የሚጠቀሙት ታሪክን በታሪክ በኩል ነው ነገረ መለኮትን የሚያጠኑት እና ነገረ መለኮትን የማጥኛ መንገድ ነው ታሪክ እና በዚያው እንድንል ነው። ከዛ ይስሐቅ ነው። ሌላው ደግሞ ይስሐቅም ርዕሰ አበው ነው የሚባለው። ሶስቱ ርዕሰ አበው ስለሆነ የሚባሉት እና የጌታችን የኢየሱስ ክርስቶስ አምሳል የሚባለው ነው። የእምነት ፍሬ ነው ይስሐቅ። ከመጀመሪያ ልደቱን ስንመለከት ካፈጀ በኋላ አብርሃም ሚስቱ ሳራም ካረጁ በኋላ ተወልዳለህ ተባለ። አልተከራከረም። እንደውም ወኮነ ጽድቀ ነው አይደል የተባለው። ወተወለቁ ዕለቱ ጽድቅ ሆኖ ተቆጠረለት ነው የተባለው። ያ እምነቱ ማለት ነው። አርጅቼ እንዲህ ብዬ ብሎ እንደ ዘካርያስ አልተከራከረም ብለው አባቶች አድንቀውታል። እና የእምነት ፍሬ ነው ከመጀመሪያው። ሳራም ተስፋ ቆርጣ ሂድ በቃ ከባሪያ ውለድ እንደዛ እስከማለት ደርሳ ነበር። ከዛ ደግሞ የተስፋ ልጅ ነው ይስሐቅ። የተስፋ ልጅ ማለት ነው። መስዋዕተ አብርሃም ነው። ትዳሩን ወይም ጋብቻውን ስንመለከት እሱ በጣም የሚደንቅ ጌታችን ኢየሱስ ክርስቶስ ከመቤታችን እንዴት ሰው እንደሆነ አባቶች በጣም የሚያመሰጥሩበት አንዱ የይስሐቅ ጋብቻ ነው። ኢያዕብር የቅዱስ ገብርኤል ምሳሌ ነው አይደለም የሚባለው።
ርብቃ ናት አይደል? ርብቃ ደግሞ የማን ምሳሌ ናት? የእመቤታችን። ይስሐቅ የጌታችን የቃል ምሳሌ ተደርጎ ነው የሚወሰደውና የቤተ ክርስቲያንና የክርስቶስንም እንደዚህ የመራትና የመራዊን ምሳሌ ተደርጎ የሚወሰድበት ጊዜ አለ። የሆነ ሆኖ በትዳሩ በጋብቻው በዚያ በእነዚያ ለማግባት በሆነው ሂደት ቤተክርስቲያን በጣም የተገለጠችበት ነው። በሐዲስ ኪዳን የሚከናወነውን ምስጢር የተገለጠበት ነው እና ርዕሰ አበው ቅድም ብየዋለሁ። ከዛ ቀጥሎ እንግዲህ ከይስሐቅ በጣም አጠራ አድርጌ ነው እንግዲህ እንትን ያልኩት ያው ዝም ብሎ አቅጣጫ ለማሳየት ስለሆነ ያዕቆብ ነው። እንግዲህ ያዕቆብ ሶስተኛው ርዕሰ አበው የሚባለው ነው። ስሙ እስራኤል ተብሏል። በእግዚአብሔር ተለውጦለታል። ያዕቆብ አትባል እስራኤል ተብሏል እና እስራኤል ማለት ምንድነው ሲባል ደግሞ እስራ ማለት ሕዝብ፣ ኤል ማለት እግዚአብሔር ነው። ስለዚህ የእግዚአብሔር ሕዝብ የእግዚአብሔር ወገን ማለት ነው የሚል ትርጓሜ ይሰጠዋል። ከዛ ደግሞ በትርጓሜ ላይ እንደምትሰሙት ደግሞ እስራኤል ማለት ካሊ ከማምላኩ ነጻሪ ህሊና ዘይሬኦ እግዚአብሔር እያልን የምንለው ማለት ነው። እንዲህ አይነት ከዛ አብ ሕዝብ ነው ደግሞ በጣም የሚደንቀው ሕዝበ እግዚአብሔር እና አሕዛብን ታውቃላችሁ። አሕዛብ የማያምኑት ነው፣ በእግዚአብሔር የማያምኑት ነው። ሕዝበ እግዚአብሔር የሚባሉት ደግሞ 12ቱ ነገደ እስራኤል ናቸው እና የሕዝብ አባት ነው ያዕቆብ ማለት ነው። የሕዝብ የ12ቱ እግዚአብሔር የመረጣቸው የነሱ አባት ነው። ከዚያ ብኩርናን ከኤሳው እንዴት እንደወሰደ ታሪኩን ደግሞ ስታስታውሱት በጣም የሚደንቅ ነው። ያዕቆብ በጣም የሚደንቅ ሰው እንደነበረ እንረዳለን። እንደገና ስደቱንም ስንመለከት የገጠመውን ስደት መጀመሪያ ከኤሳው ጋር ተጣልቶ የገጠመው ስደት እሱ በጣም ረጅም ታሪክ ያለው በጣም የሚያሳዝን ታሪክ ያለው ነው። በጣም የሚደንቀው ደግሞ በረሃብ ምክንያት በኋላ በእርጅናው ወደ ግብጽ የሄደበት እሱ ስደት ደግሞ ራሱ የቤተክርስቲያኑ ሌላ ታሪክ ነው። አሁን ከዚህ ጠቅለል ሲል ምን እንረዳለን ማለት ነው? ቤተክርስቲያኑ ምን ያህል ተጋድሎ እንዳለባት እንገነዘባለን። ሰዋስውን ያየበት ንጉስ ከላዩ ከመሰላሉ ጫፍ የተዘረጋ ዙፋን አለ። ከዚያ ላይ ንጉስ ተቀምጦ በዚያ መላእክት ሲወጡ ሲወርዱ የምንለው እሱ የቤተክርስቲያኗ ታሪክ ነው። በያዕቆብ በኩል ትዳሩ፣ ጋብቻው፣ የራሔልና የያዕቆብ ትስስር ግንኙነት ያራሱ ቤተክርስቲያን በጣም የምትገለጥበት የቤተክርስቲያኗ ታሪክ ነው። 12ቱ ልጆቹ እንደገና ደግሞ የገጠመው በዚህ ምድር ሳለ የገጠመው ሐዘን እነሱ ሁሉ በተለይ አሁን በጣም የሚያሳዝነው ዮሴፍን አውሬ በላው ብለው ከነገሩት በኋላ ከዚያ በኋላ የገጠመውን ሐዘን ስንመለከት በጣም ነው የሚደንቀው። በኋላ ቢንያምን ግብጽ ጥለውት ሲመጡ በዚያኛው ልጅ እንግዲህ የራሔል ልጆች ስለሆኑ ከራሔል ደግሞ ሁለቱን ነው የወለደው የዮሴፍንና ቢንያምን እና ዮሴፍና ቢንያምን ከራሔል ሁለቱን ብቻ ስለወለደ በጣም ይወዳቸው ነበር። ራሔልን በጣም ይወዳት ስለነበረ እና ዮሴፍን አውሬ በላው ብሎ አርድተውታል፣ በጊዜው ነግረውታል። እና ያ በጣም ሲያሳዝነው ኖሮ በጣም ደግሞ ልቡን የነካው ሐዘን ደግሞ ግብጽ ላይ ጥለውት ሲመጡ ነው። ሊያመጡ ሄደው እሱን መያዣ አድርገው ጥለው ሲመጡ በሐዘን ወደ መቃብር እንዲወርድ እንዴት ፈረዳችሁብኝ ብሎ ልጆቹን ሁሉ ሲቆጣቸው እናያለንና ይሄ መሪር ሐዘን ነው። እንግዲህ ምናልባት የወለደ ሰው ነው ችግሩን በደንብ ሊያውቀው የሚችልና እንደዛ ነው። በዚያ ላይ ደግሞ የልጆችን ክፋት የሚያውቅ እንደመሆኑ በእነዚህ ሁለት ልጆች የሚደረገውን ሴራ በደንብ ይረዳል። በዚያ ምክንያት ያዘነውን ሐዘን እሱን በደንብ እንትን እንላለን። የቤተክርስቲያኗ ታሪክ ሆኖ እናየዋለን ማለት ነው። በጣም የሚደንቀው ብዙ ቦታ ላይ ብዙ የጸሎት ቦታ ላይ አምላከ አብርሃም፣ አምላከ ይስሐቅ፣ አምላከ ያዕቆብ በእንተ አብርሃም ፍቁርከ ወበእንተ ይስሐቅ ቁሌከ ወበእንተ እስራኤል ቅዱስከ ሁሉ ጊዜ ምህላ ምልጃ እያንዳንዱ የጸሎት ወደ እግዚአብሔር የሚቀርበው በእነዚህ አባቶች ነው። የሚገርመው እና የጉባኤታችን አብነት ይሄንን ሲገልጠው ምን ይላል? አነ ውእቱ አምላከ አብርሃም፣ አምላከ ይስሐቅ፣ አምላከ ያዕቆብ የሚለውን አሁን እግዚአብሔር በሁለት ሽማግሌዎች የሚመካ ሆኖ አይደለም ይላል። በሁለት ሽማግሌዎች በእርግጥ ያስመካል። አሁን ይሄ ሌባ ወንድም ቢኖረኝ እሱን ባየው ቁጥር እየተሳቀቅኩ ነው የምኖረው። ይሄ እኮ የገብረ ጻድቅ ወንድም ነው ሲባል ያሳቅቃል አይደለ? እግዚአብሔር ደግሞ በጣም እኔ የአብርሃም አምላክ ነኝ፣ የይስሐቅ አምላክ ነኝ፣ የያዕቆብ አምላክ ነኝ እያለ ሲናገር እነዚህ ሰዎች ምን ያህል ከፍጥረት ከፍ ያሉ እንደሆኑ የሚያሳይ ነገር ነው፣ እስኪመካባቸው ድረስ። ግን ምናሉ ሊቃውንት ታዲያ
በሁለት ሽማግሌዎች የሚመካው ነው አይደለም፣ በነፍስ ሕያዋን እንደሆኑ ለማጠየቅ ስማቸውን አነሳ ብለው ትርጓሜ ሰጥተውታል። እና እነዚህ አርእስተ አበው የሚባሉት በምልጃ ሁሉም በስማቸው የሚቀርብ እንደሆነ እንረዳለን ማለት ነው። ዮሴፍ ኦሪት ዘፍጥረትን ሙሉን በሚባል ደረጃ በቃ ከ20 ምናምን ምዕራፍ ጀምሮ እስከ መጨረሻው የዮሴፍን ታሪክ ነው የምታገኙ። እንደውም ነብዩ ሙሴ ስለ ዮሴፍ እንዴት ትኩረት ሰጥቶ እንደጻፈ በጣም ይደንቀኛል። ሙሉን በሚባል ደረጃ ስለ ዮሴፍ ነው የተናገረው እና ታሪኩንም በአዲስ ኪዳን ጌታችን ኢየሱስ ክርስቶስ ያደረጋቸውንና ምእመን ለዘፈን ነው አይደል ቅዱስ ጳውሎስ የሚለው ለላከው የታመነ ሐዋርያ ብሎታል ጌታችን ኢየሱስ ክርስቶስን። ልክ እንደዚህ ሁሉ ዮሴፍ በመታመኑ ደግሞ በዚያ ምክንያት የገጠመውን መከራ በደንብ እናይበታለን እና ዮሴፍ በጣም የሚገርም የእግዚአብሔር የጌታችን ኢየሱስ ክርስቶስ ምሳሌ ሆኖ እናገኘዋለን። እንግዲህ ፍቁር ነው። ፍቁርነቱ በማን ዘንድ ነው? በያዕቆብ በእናቱ። ጽሉ ደግሞ በማን ነው? በወንድሞቹ በክፎች በእነሱ የተጠላ ከመጠላቱ የተነሳ የተሸጠ። ከዛ በጣም የሚደንቀው ደግሞ ምግብና በሄደበት ሁሉ አያልፈውም፣ ይሾማል። እስር ቤት ሳይቀር ተሾሟል። የሚገርም ይህ የቤተ ክርስቲያኗ ታሪክ ነው እና ለሾመው አካል ታማኝ አገልጋይ ነው። ታማኝ ታስታውሳላችሁ የጲጥፋራ ሚስት እንዴት እንደፈተነችውና ጌታዬ በንብረቱ ሁሉ ሲያሰለጥነኝ ባንቺ ላይ አላሰለጠነብኝም፣ በእግዚአብሔር ፊት እንዴት ነው እሰራዋለሁ እስከ ማለት ድረስ ደርሶ ማለት ነው። ወሃማ ገሪሁ በመዋቅህ ነው አይደል የምንለው። በእስር ቤት የገጠመው መከራ በጎ በማድረጉ ምክንያት ማለት ነው። እንደገና ህልሙን ስንመለከት በጣም ህልም አላሚ ነው። ለያዕቆብ ራሱ ነግሮት ልጄ ህልም አትበል፣ ወንድሞች ክፎች ናቸው ይገሉሃል ብሎታል። እንዲህ አትበል። ከዚያ ዮሴፍ ደግሞ ህልም ሲያየውንም አላስችለው ይልና አባቴ እንዲህ ያየሁ ይለዋል። እና በጣም የሚደንቀው ያዕቆብ አሁንም ህልም አለ እንኳን አትበል ብዬ አልነበረም እያለ ብዙ ጊዜ ተቆጥቶት ያውቃል። ግን እግዚአብሔር የሰጠውን ጸጋ ስለማይገታ ያሳየዋል። በኋላ ግን ያው ወንድሞችም ተመቅኝቷቸው በጣም ታሪኩ እውነት ለመናገር የሚያሳዝን ነው። ተመቅኝተውት ያው ሽጠውታል። አባታቸውንም አሳዝኗል። ቅድም እንዳሉ በጣም የሚገርመው ማለም ብቻ ሳይሆን ደግሞ መፈከር ነው። የዓለምን ችግር በዚያ በ7ቱ ዓመት የታደገው እሱ በተረጎመው ህልም ነው። ፈርዖን ያየውን ህልም የተረጎመው እሱ ነው። ከዚያም የተነሳ ነው ከአንድ ተራ መስፍን ቤት ወጥቶ ከንጉሠ ነገሥቱ ከቤተ መንግስት ገብቶ ጭራሽ ፈርዖን ስሙን ብቻ ነው የያዘው እንጂ ሁሉን ነገር ዘዝበት ብሎ ሰጥቶት ነበረ። እንደዛ ህይወት ነበረው። ሹመቱን ያው እንግዲህ ኢሃደረ ዘእንበለ ሲመት ተብሎ ተነግሮለታል ዮሴፍ። ከዛ ወደ ግብጽ የሄደበትን ያ ተሽጦ እንዴት እንደሄደ እንደገና ደግሞ ሚጠት እንዳለ ደግሞ እንዲህ ብሏቸዋል። ወአምሃሎሙ ዮሴፍ ለደቂቀ እስራኤል ወይቤሎሙ አመ ይውፀክሙ እግዚአብሔር አውጽኡ ጽንት እምዜ ምስሌክሙ። እግዚአብሔር በቸርነቱ በጎበኛችሁ ጊዜ አጽሜን ይዛችሁ ውጡ ብሎ ነገራቸው እና አጽሜን ይዛችሁ ውጡ። ይሄ ተስፋ ሚጠት እንዳለ አስቀድሞ ነብይ እንደመሆኑ የነገራቸው ታሪክ ነው እና ይሄ ሁሉ የዮሴፍ ታሪክ ነው። እንግዲህ አሁን ያየነው በዘመነ አበው ያለውን ነው። ሰዓት አለን ይሆን? እሺ፣ በዘመነ አበው ያለውን ነው እንግዲህ አሁን አየት ያደረግነው። ቤተክርስቲያን በዘመነ መሳፍንት ከዛ ቀጥሎ እንግዲህ ኦሪት ከተሰጠች በኋላ ዘመነ ኦሪት ነው። ጠቅላላ ሙሉ ዘመነ ኦሪት ነው የሚባለው። እንግዲህ በመካከል ግን ዘመነ ነገስትና ዘመነ መሳፍንትን ማየት ያስፈልጋል እና በዘመነ መሳፍንትም በዘመነ ነገስት ያለውንም መመልከት ይገባል። ዘመነ ኦሪትን ስናስብ እቺን አንረሳትም። እቺ ማናት? ደብተራ ኦሪት አይደል? ዕብራውያን ላይ በስዕል ሰርታችኋታል። በእርግጥ የአዲስ ኪዳን ተማሪ እንኳን ያን ያህል እንትን ላይል ይችላል። የብሉይ ኪዳን ተማሪ አንዱ የሚፈተንባት በዚህ ነው አሉ የንታውደ የብሉይ ኪዳን ተማሪ የሚፈተንባት የደብተራ ኦሪትን አስተሳሰብ ነው። በእርግጥ ይሄ ሙሉውን እንትን ላይ ገልጥ ይችላል፣ ግን በተወሰነ መንገድ መስዋዕቱን እናያለን። ብርሃን እንዴት እንደማይለይ ደብተራ ኦሪትን እናያለን።
100 ክንድ ቅጽሩን እናያለን። መጠኗንም መቅደሷ ላይ አይታየንም እንጂ በጥቅሉ ብዙ ነገር ይታያል እዚህ ውስጥ። ቀጥሎ ደግሞ ምን እናያለን? ማንረሳቸው እነዚህ ናቸው። ደብተራ ማለት እቺ ድንኳኗ ለአዲስ ኪዳን ምን ትርጉም ነበራት? ይቺ ታቦቷ ምን ነበራት? እንደሚናተፉ አውራ ደሮች አድርገህ ስዕለ ኪሩቤልን ከታቦቱ ላይ ሳሉ ተብሎ ነበርና ይሄ የምታዩት ስዕለ ኪሩብ ነው። ይሄ ማለት ነው። ይሄ ታቦት ነው፣ ጽላት አይደለም ያሳየኋቸው። እሺ እንግዲህ ቤተክርስቲያን በዘመነ መሳፍንት የምንለው ሊቀ ነቢያት ሙሴ ጀምሮ ያሉትን ነው። እስከ ሳሙኤል ድረስ ያሉትን ማለት ነው። እስከ ሳሙኤል ድረስ እና የሙሴን ልደቱንና እድገቱን ስትመለከቱ በጣም የሚደንቅ ነገር ታገኛላችሁ። ፈርዖን እንዴት የእስራኤል ሴቶች ወንድ ሲወልዱ እንዲገደሉ ያደረገበት፣ በወንዶች ላይ ያጸናው መከራ እሱና በዚያ ዘመን ሙሴ መወለዱ ልደቱ ራሱና እህቲቱና እናቲቱ ያሳደጉበት ጥበብ እሱ ራሱ በጣም የሚደንቅ ነው። እድገቱንም በተመሳሳይ ያደገው ለጊዜው ጠንከር እስከሚል ድረስ በቤተ መንግስት ነው ያደገው። ጠንከር እስከሚል ድረስ ማለት ነው። ከዛ በዚያ ዘመን በሙሴ ዘመን የእስራኤልን ቅድም የያዕቆብ ልጆች ያልናቸው እነዚያ እግዚአብሔር የመረጣቸው ከዓለም ያልናቸው ሰዎች በግብጽ የሚያዩትን የዛን መከራ በእስራኤል የነበረውን ግፍና ሰቆቃ እሱን ስንመለከተው በጣም የሚዘገን ስለ ወገኖቹ የሙሴ ሐዘንና የመሰደድ ምክንያቱ ሙሴ እንዴት ሰው እንደገደለ ወንድሙ ሲገፋ አይቶ ለወንድሙ ባደረገለት የበቀል ስራ እንዴት እንደተሰደደ በስደት የገጠመውን ነገር ታሪኩን ከዛ እግዚአብሔር በጸጳጦስ መካከል እንዴት እንደተገለጸለት አሁን ይህ ሁሉ ለአዲስ ኪዳን የሚከናወኑት ነገሮች ቅድም ካልኳችሁ ታቦት ምንድነው ደብተራት ድንኳን እያንዳንዱ ቁጥሩ ሳይቀር ምሳሌ ተሰጥቶታል። ቁጥሩ ሳይቀር ማለት ነው። ደብተራት ድንኳን ማለት ነው። አንቲውቱ ደብተራ እያልን እመቤታችንን እናመሰግናለን። በውስጡ ያለው ንዋይ በሙሉ የዚህ ምሳሌ እያልን ምሳሌ ሰጥተናል። የአዲስ ኪዳን ማለት ነው። ከዛ ጽላቱን እንደዚህ ታቦቱ ራሱ የእመቤታችን ጽላቱ የጌታ አንድም ደግሞ ጽላቱ የእመቤታችን ቃሉ በጽላቱ ላይ የተጻፈው ደግሞ የእመቤታችን የጌታችን የቃል እያል የመሰል ነው ማለት ነው። ከዛ ብዙ ተአምራት ተደርጎና እሱ አድርጎ ህዝቡ የወጣበት ያ ራሱ በጣም ብዙ ጊዜ የሚፈልግ የቤተክርስቲያን ታሪክ ነው ማለት ነው። በደብረ ሲና 570 ጊዜ ወነበቡ። ይህ ቃል በቃል ልክ አንድ ወንድም ከአንድ ወንድም ጋር እንደሚገናኘው ከእግዚአብሔር ጋር እንዴት እንደተነጋገረ እንደገና ደግሞ የተጻፈ ሕግ ያለበት ጽላት ነው የተሰጠው። የተጻፈ ሕግ ያለበት ከዚህ በፊት ያልተጻፈ ሕግ ነው የነበረበት አሁን ግን የተጻፈ ሕግ ነው የሰጠው እና ሰው ከመውረዱ የተነሳ ካልተጻፈ ከሕገ ልቡና በልብ ከተጻፈ በወረቀት ካልተጻፈ ሕግ ወርዶ በወረቀት በተጻፈ ሕግ ወደ መመራት የወረደበት እሱ አንዱ የውድቀት ታሪክ ነው። የሙሴ የዋሃቱ እንደገና ደግሞ የጠየቃቸው ጥያቄዎች ደግሞ በጣም የሚደንቁ ናቸው። የሙሴ ጥያቄ ማለት ነው። መጀመሪያ ሂድ ወደ እስራኤል ከፈርዖን ሂድ እስራኤል ነፃ አውጣ ሲለው መኑ አንተ ማነህ? አሁን ዛሬ እኛ እግዚአብሔር አካላዊ ነው፣ ጽኑ አካል፣ ቅውም አካል፣ ፍጹም አካል እያልን ለመናገር ምክንያት የሚሆንን መልስ ያገኘነው በሙሴ ጥያቄ አማካኝ አንተ ማነህ ሲለው አነ ውእቱ እኔ ነኝ የሚል እኔ ባይ አካል ያን ጊዜ ተገለጠ በሙሴ ጥያቄ አማካኝነት ማለት ነው። እንደገና ደግሞ ስሙን ሁሉ ጠይቆት ነበር። ስም ማን ይባላል? የእግዚአብሔር የባህሪ ስሙ እንደማይታወቅና አይመረመር አይታወቅ የሆነ እግዚአብሔር እንደሆነ እንደዚሁ በሙሴ ጥያቄ አማካኝነት አውቀናል። የአንዳንድ ሰዎች ጥያቄ በጣም ለፍጥረት የሚጠቅሙናል። ለምሳሌ የኒቆዲሞስን በአዲስ ኪዳን ብናነሳ ስለ ጥምቀት ያን ያህል አይገለጥልንም ነበር። እሱ ቢያነሳ ግን ያ ጥያቄ ሆነ ተረዳ ነው ማለት ነው። የነ ቶማስንም በተመሳሳይ
ሌሎችንም እንደዚሁ እና የሙሴ ጥያቄ ራሱ ለብቻው በጣም የሚደነቅና የሚጠና ብዙ የሚጻፍበት ጥያቄ ነው። እንደገና ደግሞ አርአየኒ ስብሐቲከ ጌታ ባለሟል ከሆንክ ጌትነትን ግለጥልኝ ሁሉ ብሎ ጠይቆ ነበር። ከዚያ እግዚአብሔር በባህሪው ቢገለጥ ፍጥረት እንደማይችለውና በህይወት እንደማይኖር ነገረው። ስለዚህ የእግዚአብሔርን ባህሪ አንድ ሰው ከዚህ ታሪክ ተነስቶ መረዳት ይችላል። ስለዚህ ካልተገለጥክልኝ ከሚል ድንቁርና ይወጣል ማለት ነው። ይወጣልና ሙሴ የጠየቀው ጥያቄ በጣም የሚገርም ነው። እኔን አይቶ በህይወት የሚገኝ የለም ሁሉ ብሎታል። መጀመሪያ እኔ ነኝ ያለው፣ ከዚያ ፊቴን አይቶ በህይወት የሚኖር የለም፣ ስለዚህ ጀርባዬን ታያለህ ነው ያለው። ፊቴን አሁን አልገለጥልህም፣ ጀርባዬን ግን ታያለህ። ጀርባ ምንድን ነው? በአዲስ ኪዳን የሚገለጠው መገለጥ ነው። እንደዛ ያለው ማለት ነው። ሌላው አስተዳደር፣ በሙሴ ዘመን የነበረውን አስተዳደር ደግሞ አስቡት። እስራኤል በባርነት የኖረ ስርዓተ መንግስት የማያውቅ 215 ዘመን የኖረ፣ በዚህ መካከል አበው እያለቁ አዲሱ ትውልድ ብቻ ያለበት ነውና እንኳን መዋቅር ሰርቶ ህዝብ ማስተዳደር እንደዛ ማለት ቀርቶ እግዚአብሔርን ለማምለክ እንኳን ነፃነት የሌለው ህዝብ ነው። ያንን ለማስተዳደር ከምድረ በዳ ማለት ከዚያ ከፈርዖን እጅ አውጥቶ በምድረ በዳ ይዞ ሲወጣ የገጠመውን ፈተና ታሪኩን ስትመለከቱት በጣም ነው የሚያስጨንቅ እና ሙሴ በሆነ ባልሆነ ወደ እግዚአብሔር ያመለክታል። በጣም ሲጨንቀው ብቻውን 60,000 አጋር፣ ይሄ ሴቶችን እና ህፃናትን ሳይቆጥር ማለት ነው። ለጦር የደረሰውን ከ25 ዓመት በላይ ከ50 ዓመት በታች የሆነውን ቆጥሮ ነው እንግዲህ 60,000 አጋር የሚባለው ማለት ነው። 60,000 ህዝብ ማስተዳደር ያለምንም መዋቅር ማለት ነው። አንዱ ከወንድሙ ጋር ተገፋፍቶ መጥቶ ፍትህ ሲጠይቅ ደግሞ ያኛው ወረፋ እየጠበቀ ነው። ያኛው ደግሞ ትዕግስት አጥቶ ከሌላኛው ጋር ይጋጫል። በጣም በነገራችን ላይ ምናልባት ስራ አስፈጻሚዎች ትንሽ ልታውቁ ትችላላችሁ። በጣም ከባድ ነው። መዋቅር ባልተሰራበት ሁኔታ አስተዳደር ከባድ ነውና ሙሴ ፈተናው በጣም የሚገርም ነው። ያለ መዋቅር ነው ሲመራ የነበረው። ለማዋቀር ገና ቦታ ሊያዘ እንዴት ሊያዋቅረው ይችላል? መንግስት የለው፣ ያደራጀው ሰራዊት የለው። ዝም ብሎ ሂድና ውጣ ተብሎ እኮ ሄዶ ጎትቶ ይዞ የወጣ ሰው ነው። እና ይህ በጣም የሚገርም የቤተክርስቲያኗ ታሪክ ነው። ነፃነትን በባርነት ነፃነትን ስንመለከት ነፃነት በእስራኤልና በእስራኤል የነበረውን የነፃነት ጥማትና የባርነት ህይወት ስንመለከተው በጣም ከባድ ነው። እሱ በባርነት የኖረን ህዝብ መምራት ደግሞ በጣም አደጋ ነው። ስርዓት አያውቅ፣ ሁሉ ጊዜ በሌላ ፈቃድ ስለሚኖር ድንጋይ አንሳ ሲሉት ድንጋይ ማንሳት፣ ውጣ ሲሉት መውጣት፣ ግባ ሲሉት መግባት እንጂ ምንም የሚያውቀው ስርዓት ምንም የሌለው ህዝብ ነው እንግዲህ በባርነት ሲኖር። ያንን መምራት ለሙሴ በጣም ከባድ ነው እና በዚያ ህይወት አልፏል። እንደገና ደግሞ አዲስ ዘመን ነው ደግሞ ያ ዘመን በህገ ልቡና ከመመራት ወደ ተጻፈ ቅዱስ ጳውሎስ ኦሪት ባትመጣ ኑሮ ምን ባልሆንኩ ነበር አለ። ኃጢአትን ባላወቅኳት ነበር። 10 ቃላት ጻፋችና 10 ኃጢአት አስገመገመችበት። በ10 ቃላት ሰው እንዲመዘን ሆነ ማለት ነው። እና በተጻፈ ህግ ሲሆን ወደ ተግባር ሲወርድ ሙሴ ብቻውን ነው የሰማው የተረዳው፣ ብቻውን ሙሴ ማለት ነው። እና ይሄን በትክክል ወደ መሬት ለማውረድ ያለውን ፈተና አስቡት። ቅድም እንዳልኳችሁ ነፃነትን፣ ስርዓትን ምንም ያልተማረ ህዝብ ነው እየመራ ያለው። በዚያ ላይ ምድረ በዳ ነው። መንግስት አልመሰረተም፣ ቦታ አልተረጋጋም፣ የራሱ ሰራዊት አላደራጀም፣ ምንም የተሰራ መዋቅር ነገር የለም። እና በዚያ ህይወት እንደዚህ መምራት ለሙሴ በጣም ከባድ ነበርና የአዲሱ የዘመኑ ለውጥ ደግሞ ከዘመነ ከህገ ልቡና ወደ ህገ ኦሪት መምጣቱ ራሱ ሌላ ተጽዕኖ አለው። ከውስጥ ከህዝቡ ፈተናው የሙሴ ማለት ነው። ከውስጥ ከህዝቡ ስንቴ እንዳንጎራጎሩ ታውቃላችሁ። ከውጭ ደግሞ ከአሕዛብ ነገስታት ጋር ደግሞ የሚዋጋው በምድረ በዳ በተረጋጋ በሀገሩ አይደለም። እና ሙሴን በደንብ የሚጠና አካል ነው እውነት ለመናገር እና ተጋድሎ በጣም የሚደንቅ ነው። በዚህ ውስጥ በውስጥ የሚረዳው አልኖር ሲል፣ በውጭ ደግሞ ጠላት ህዝቡን እንዳያጠቃበት ብቻውን እግዚአብሔር የሚነጋገረው ከሙሴ ጋር ነው። ህዝቡ እግዚአብሔር ለመነጋገር የሚበቃ አይነት ህዝብ አልነበረም። ባህሪው ጠባዩ ከባድ ነበረ። ከዚያ አስተርእዮተ እግዚአብሔር እንግዲህ በሙሴ ዘመን ደግሞ በረድኤት እንዴት እንደተገለጠ እስራኤልን ታድጎ ግብፃውያንን ደግሞ አጥፍቶ እንዴት እንደታደጋቸው የፈረደው ፍርድ፣ ትድግናው፣ በቃሉ በታምራቱ የተገለጠባቸው መገለጦች
ይሄ ነገረ መለኮትን ለማስረዳት አንድ የሚገርም ታሪክ ነው። የሙሴ ትንቢቱና የተስፋይቱን ምድር ከነዓንን በሩቅ አይቶ በጣም የሚደንቀው እንደዚህ መከራ አይቶ ግን ያችን የተስፋ ምድር ሳይወርስ በርቀት አሻግሮ አይቶ ምሩቅ ሰሪዋ ነው አይደል? ከሩቅ አይቶ ተሳልሞ ብቻ በምድረ በዳ ሞቷል ማለት ነው ሙሴ። እና ይሄ ራሱ በጣም እውነት ለመናገር በጣም የሚደንቅ እንትን ነው። እና የእስራኤል ተለዋዋጭ ጠባያቸው ዛሬ እግዚአብሔርን አምልከው በኋላ ወዲያው ምድረ በዳ ሳይወጡ ደግሞ አሮን ግበር ለና ማለት እንደዛ የሚሉ በጣም እና የእግዚአብሔር ቅጣት ደግሞ እንዴት ይቀጣቸው እንደነበረ በነዘር እባብ እንዴት እንደነደፋቸው ታሪኩን ታስታውሱታላችሁ። ሙሴ እንዴት እንደተቤዣቸው እዛ በኋላ ደግሞ ከደብረ ሲና እንደወረደ በጣም የሚገርመው አንተን በሌላ ሕዝብ እሾምሃለሁ እድገን የጥስዮሙ ለእሉ ሕዝብከ እነዚህን ወገኖችን ላጠፋቸው ነው፣ አንተን ግን በሌላ ሕዝብ እሾምሃለሁ ብሎት ነበር እግዚአብሔር። በእርግጥ የሙሴን ደግነት ለመግለጽ ያደረገው ነው እንጂ ከሙሴ ርህራሄ የእግዚአብሔር ርህራሄ አንሶ አይደለም ለሕዝቡ ማለት ነው። የሆነ ሆኖ ግን ሙሴ እንዲገለጥ ተወኝ ይህን ሕዝብ ላጥፈው አንተን በሌላ በከበረ ሕዝብ ልሾም ብሎት ነበር። ግን እምትጽዮሙ ለእሉ ሕዝብ ጠስ የሚል መጽሐፈ ሕይወት እንደዚህ ሆኖ ቤዛ ሆኗል። መሪ ማለት ነው። ከ40 ዘመን ጉዟቸው በኃጢአታቸው ምክንያት ከ40 ዘመን ማለት ከ40 ቀን ወደ 40 ዘመን ተሻጋግሮባቸዋል። ዝም ብሎ መዞር እንትና ኢየሩሳሌም እዛው የሚወርሷት እዛው ቅርቡና እነሱ ግን መግቢያ አጥተው 40 ዘመን ይዞራሉ። 40 ዘመን በዚህ መግባት አጥቷቸው ማለት ነው። የኃጢአታቸው ውጤት እንደዚያ ገጥሟቸዋል ማለት ነው። እንግዲህ ያ 60,000 አጋር ከግብጽ የወጣው በሙሉ በምድረ በዳ ረግፏል። ከማን በስተቀር? ከኢያሱና ከካሌብ በስተቀር። ይሄ ደግሞ የኃጢአታቸው ያመጣባቸው መቅሰፍት ነው። ከሁለታቸው በስተቀር ኢያሱና ካሌብ ደግሞ ለብቻቸው የሚጣኑ ናቸው። እውነት ለመናገር የተስፋይቱን ምድር ሄዳችሁ ሰልሉ ተብለው ከ12ቱ ሰው የ10ሩ ሰው መረጃ በጣም የሚደንቅ ነው የነበረው። ፍርሃት የተሞላበት የእግዚአብሔርን ረድኤትና ኃይል የረሳ እንደዚህ አይነት መረጃ ይዞ መጥቶ ነበር። የደህንነት ስራው የሁለቱ የካሌብና የኢያሱ መረጃና የነበራቸው እምነት የነሱ ምልከታ ግን እስራኤልን ወደ ተስፋይቱ ምድር እንዲገቡ አድርጓቸዋል ማለት ነው። ከዛ አምልኮተ እግዚአብሔር በአዲሱ ሕግ እንዴት እንደነበረ በሌዊ ክህነት በሌዊ በኩል ተወስኗል ማለት ነው። በተጻፈው ሕግ ሲሆን ከዛ በፊት በኋላ በዕብራውያን ላይ ነው አይደለ? በቅዱስ ጳውሎስ በዕብራውያን ላይ የተናገረው ላይ ክህነትን ከሌዊ አውጥቶ ለአሕዛብ እንደሰጠ መልከጼዴቅን አነሳ ይላል አይደለ? መልከጼዴቅን አነሳ ብሎ እንደሚናገረው ማለት ነው። እና ክህነትን በሌዊ በኩል እንዲሆን ምስፍና ደግሞ በይሁዳ እንዲሆን ደብተራ ኦሪትና አሰራሩ እሱ ራሱ ንዋየ ቅድሳቶ ከነ አገልግሎቶቻቸው ከነ መልእክታቸው ምን መልእክት ይዘዋል? ያው ረጅም ሰዓት እንዳይወስድብኝ ይህን ተው። በፍቅረ ቢጽና በፍቅረ እግዚአብሔር እየተመሰረቱ 10 ሕጎች ደግሞ ለሰው ተሰጡ። በእነዚህ ወበላ ክሌ ትእዛዛት ተሰቅላ ኦሪት ወነቢያት ነው እንትኑን ካልተሳሳብ በእነዚህ በሁለቱ ነው እንትኖች ፍጹማን ሆነው የተሰሩት በፍቅረ ቢጽና በፍቅረ እግዚአብሔር። አንደኛው ሰውን መሰረት ያደረገ ነው። የተቅጠል የተስርቅ የተዘሙ ምን የሚለው ሰውን የተመለከተ ሕግ በፍቅረ ቢጽ የሚከናወነው ነው። በፍቅረ እግዚአብሔር ነው ወይም ፍቅረ እግዚአብሔርን የሚመለከተው ደግሞ አክብረው ለእግዚአብሔር አምላክከ እግዚአብሔርን ውደደው ሌላ አምላክ አታምልክ ምናምን የሚሉት እግዚአብሔርን የተመለከቱ እነዚህ ሕጎች እንደዚሁ በሙሴና በዘመነ መሳፍን የተከናወኑት የቤተ ክርስቲያን ታሪኮች ናቸው ማለት ነው። የበዓላትን ቀኖናዎችን ደግሞ ማየት ያስፈልጋል። እነዚህን እናያለን ማለት ነው።